ውስጥ ከቤት የሚባረሩ ሰለምቴዎችን የቅበላ መርሃ ግብር፣ ቤት ክራይ፣ የቀለብ፣ የትራንስፖርት ወጪዎችን ድጎማ ማድረግ በጀት በመመደብ እንዲሁ የሰለምቴዎችን ማረፊያ መማሪያ ህንፃ ግንባታ ላይ የገንዘብ ድጋፎችን በማድረግ ህንፃው ተጠናቆ ለዚህ እንዲበቃ ስላደረጋችሁልን የማይቆጠር አስተዋጽኦ እውቅና የሰጠንን በተቋሙ ስም ከፍ ያለ ምስጋና እናመሰግናለን። አላህ መልካም ስራችሁን ይቀበላችሁ። አሬፍ ኦኬ። ተቋዋ አበሻ የሙስሊም ሴቶች ማህበር አሜሪካን ሀገር መቀመጫ ያለው ማህበራችን የኢስላም ብርሃን ለዓለም የማድረስ ዓላማ በማንገብና በሚደረገው እንቅስቃሴ ውስጥ ሰለምቴዎቹን ተቀብለው የሚያስተምርበትና የሚያሳርፍበትን የህንፃ ግንባታ ሂደት ታላቅ የገቢ ማሰባሰቢያ መርሃ ግብር ፈንድሬዚንግ በማዘጋጀትና በማስተባበር ህንፃው ተጠናቆ ለስራ እንዲበቃ ላደረጋችሁልን የማይቆጠር አስተዋጽኦ እና እውቅና የሰጠን በተቋሙ ስም ከፍ ያለ ምስጋና እናመሰግናለን። አላህ ሂደቱን በመከታተል በመቆጣጠር ላበረከቱልን የማይተካ አስተዋጽኦ እውቅና እየሰጠን በተቋሙ ስም ከፍ ያለ ምስጋና እናመሰግናለን። አላህ መልካም ስራውን በእኽላስ ይቀበለው ብለናል። ሱልጣን እሺ፣ የህንፃውን የሳይት ኢንጂነር ሆኖ ሲመራ የነበረው ወንድማችን እሱም ማለት ሁሉም ሰው እጁ ያለበት ከገንዘብ ጋር በተያያዘ አይደለም። እሱም በነፃ ባለኝ አንደኛ ኡስታዝ ነው፣ ቁርአን ያስቀራል፣ ኢንጂነርም ነው ሌላ ቦታ ላይ። ነገር ግን እዛ ቦታ ላይ እኔ ለዚህ ህንፃውን ከመጀመሪያ እስከ መጨረሻ ድረስ ሳይት ኢንጂነር ሆኜ እከታተለዋለሁ ብሎ ላለው ለኢንጂነር አብዱልዋሲጥ አብደላ ማህበራችን የኢስላም ብርሃን ለዓለም የማድረስ ዓላማ በማንበብ በሚያደርገው እንቅስቃሴ ውስጥ ሰለምቴዎችን ተቀብሎ የሚያስተምርበትና የሚያሳርፍበት የህንፃ ግንባታ ሂደት ላይ ግንባታው እንዲጠናቀቅ ድረስ በምህንድስና ሙያ ግንባታ በመምራት ላበረከቱልን ላቅ ያለ አስተዋጽኦ እውቅና እየሰጠን በተቋሙ ስም ከፍ ያለ ምስጋና እናመሰግናለን። አላህ መልካም ስራችሁን በእኽላስ ይቀበላችሁ። እሺ፣ ለአቶ ባርቱጋ ቱሬሶ ማህበራችን የኢስላም ብርሃን ለዓለም በማድረስ ዓላማ በማንገብ በሚያደርገው እንቅስቃሴ ውስጥ ሰለምቴዎቹን ተቀብሎ የማስተማርና የማያሰርፍበት የህንፃ ግንባታ ሂደት ውስጥ ግንባታው የሚያርፍበትን ቦታ ነይተው በወቅፍ በመስጠት ላበረከቱልን ላቅ ያለ አስተዋጽኦ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ወቅፍ ተደርጎ የተሰጠን ከዚህ ነው። አስተዋጽኦ የተሰጠን በተቋሙ ስም ከፍ ያለ ምስጋና እናመሰግናለን። አላህ መልካም ስራችሁን በእኽላስ ይቀበላችሁ። ወቅፍ ተደርጎ እንዲሰጥ የተደረገ ማለት ነው። እሺ፣ ለሁሴን መሐመድ አሊ ማህበራችን የኢስላም ብርሃን ለዓለም የማድረስ ዓላማ በማንገብ በሚያደርገው እንቅስቃሴ ውስጥ ሰለምቴዎችን ተቀብሎ የሚያስተምርበትና የሚያርፍበትን የህንፃ ግንባታ ሂደት ላይ ግንባታው እስኪጠናቀቅ ድረስ ስራው እንዲሳለጥ በማገዝ ላበረከቱልን አስተዋጽኦ እውቅና እየሰጠን በተቋሙ ስም ከፍ ያለ ምስጋና እናመሰግናለን። አላህ መልካም ስራችሁን በእኽላስ ይቀበላችሁ። አሚን። ኦኬ፣ የምስጋና ምስክር ወረቀት ለኡስታዛችን የኮምፓራቲቭ ሪሊጅን የሃይማኖት ንጽጽር ፋናውጊና ፈርቀዳጅ የሆነው ኡስታዛችን ኡስታዝ አቡ አይደር ኡስታዝ ሳዲቅ መሐመድ ማህበራችን የኢስላም ብርሃን ለዓለም የማድረስ ዓላማ በማንበብ በሚያደርገው እንቅስቃሴ ውስጥ ሰለምቴዎችን ተቀብለው የሚያስተምርበት የሚያሳርፍበት ህንፃ ሂደት ላይ ቦታ በመፈለግ እንዲሁም በማስተባበርና አስፈላጊውን ድጋፍ በቅንነት በማድረግ የላቀ አስተዋጽኦ ስላደረገልን በመቀየቶ እውቅና እየሰጠን በተቋሙ ስም ከፍ ያለ ምስጋና እናመሰግናለን። አላህ መልካም ስራችሁን በእኽላስ ይቀበላችሁ። ኡስታዛችን ኡስታዝ አቡ አይደር። እሺ፣ ለኡስታዝ አህመድ ዲን ጀበል ማህበራችን የኢስላም ብርሃን ለዓለም የማድረስ ዓላማ በማንበብ በሚያደርገው እንቅስቃሴ ውስጥ ሰለምቴዎችን ተቀብሎ የሚያስተምርበትና የሚያሳርፍበትን የህንፃ ግንባታ አስፈላጊ ድጋፍና ትብብር በማድረግ ላበረከቱልን አስተዋጽኦ እውቅና እየሰጠን በተቋሙ ስም ከፍ ያለ ምስጋና እናመሰግናለን። አላህ መልካም ስራችሁን መልካም ስራዎትን ይቀበሉ። ኡስታዝ አህመድ ዲን ጀበል በላይሰንስድ እንዲሆን ተቋሙ ላይሰንስድ እንዲሆን ያደረጉት እሳቸው ስለሆኑ ምስጋና እናንተ እንዳለ ማለት ነው። ኡስታዝ አቡበከር አህመድ ማህበራችን የኢስላም ብርሃን ለዓለም ለማዳረስ ዓላማ ለማንበብ በሚያደርገው እንቅስቃሴ ውስጥ ሰለምቴዎቹ ተቀብለው የሚያሳርፍበት የህንፃ ግንባታ ሂደት ላይ አስፈላጊውን ድጋፍና ትብብር በማድረግ ላበረከቱልን በተለይ ፈንድሬዚንግ ላይ ለነበረው እንዲሰበሰብ ስላደረጉልን አስተዋጽኦ እውቅና እየሰጠን በተቋሙ ስም ከፍ ያለ ምስጋና እናመሰግናለን። አላህ መልካም ስራችን በእኽላስ ይቀበላችሁ። አሚን። እሺ፣ ይሄ እንግዲህ የነበረው ነው። ወደ አድሚኖች ደግሞ እንመጣለን። ትንሽ ረፍት አድርጉና አድሚኖች ከዛ የተቋሙ የቦርድ አባላት
ኡስታዝ አቡሩ ሜሳ ምናምን የሁሉንም ደግሞ ዝርዝር እንትን እንላለን። አሁን ረፍት አድርጉ። የሆነ ሰው መናገር ከፈለገ መናገር ይችላል ኢንሻአላህ። ኢምራን መናገር ትፈልጋለህ? ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ ገና በደንብ እየጎበኘ ነው ኡስታዝ እና በቅድሚያ ሁለት ፖይንቶች ያስቀምጥ አጠር አድርጌ ኢንሻአላህ። በቅድሚያ አላሁ አክበር አላሁ አክበር አላሁ አክበር፣ ለዓለማቱ ጌታ ምስጋና ይገባው። ለዚህ ቀን ላበቃን። ያው እንደምታዩት ለእህቶቻችን ለወንድሞቻችን ለእስላም እህቶቻችን ታሪክ ቅርስ የሚሆን ነገር ነው የተቀመጠ ያለውና ለዚህ ቀን ላበቃ ጌታ ምስጋና ይገባው ኢንሻአላህ። ያው በደንብ አይታችኋል ብዬ አስባለሁ። እኛም ገና እያየን ነው። አላህ ካለ በኋላ በደንብ እናወራለን። ቀጥሉ ኢንሻአላህ። ኦኬ ረፍት እንደዚህ ካደረግን እንቀጥል ምስጋናውን ወይስ ትንሽ እንረፍ? ኡስታዝ አቡሩ ሜሳ እና ሀዊም እና ዛህራም ስላሉ ምናልባት እንኳን ደስ አላችሁ እንኳን መልዕክት ቢያስተላልፉ ደስ ይለኛል ኡስታዝ። ኦኬ እሺ። ሀዊ ኔትወርኳ ነው መሰለኝ ወጣች። ዛሩ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ ማሻአላህ። አላሁ አክበር አላሁ አክበር አላሁ አክበር። ከመጀመሪያውኑ ጀምሮ ያለችው ከሜሴንጀር ጀምሮ ያለችው ዛህራ ናት። ዛህራና መህዲ ናቸው የነበሩት ካሉት ውስጥ ማለት ነው ከተንጠባጠቡ ውስጥ እና ሀቢባም አለች። ኢንሻአላህ እንግዲህ ሁሉንም ስም እንትን እላለሁ። ዛህራ ከመጀመሪያውኑ ጀምረ ነበረች ከሜሴንጀር ጀምሮ። ከዛ ሀሳቡ ላይም ስታሳልጥ ከነበረችዋ ለሰለምቴዎቹ ገንዘብ ብንሰበስብ ምን ይመስላችኋል ምናምን ተብሎ አስተዋጽኦ ካደረጉ ውስጥ አንደኛዋ እህት ዛህራ ናት። እስቲ ይኸው መድረኩ ላንቺ ክፍት አድርጌዋለሁ። በመጀመሪያ ምስጋና ሁሉ ለሀያሉ ጌታ አላህ ሱብሓነሁ ወተዓላ የተገባ ይሁን። አላሁመ ለከል ሐምድ ከማ የንበጊ ሊጀላሊሂ ወዐዘመቲ። ይህ የአላህ ሱብሓነሁ ወተዓላ ስራ ነው። ምስጋና ይገባው ለሀያሉ ጌታ አላህ ሱብሓነሁ ወተዓላ። ወላሂ በጣም ነው ደስ ያለኝ። የእውነት በጣም ነው ደስ ያለኝ። ይሄ በጣም ቀላል ነገር አይደለም ለኛና በጣም ደስ ብሎኛል። በመቀጠል እዚህ ላይ ስትሳተፉ የነበራችሁ በአጠቃላይ ሁላችሁም አላህ መልካም ስራችሁን ወዶ እንዲቀበላችሁ አላህን እለምናለሁኝ። ሁላችሁም እዚህ መድረሳ ላይ እዚህ ተቋም ላይ ያልተሳተፈ የለም። በጣም ብዙዎቻችሁ ተሳትፋችኋል። በተለይ ደግሞ መህመሬ እኔ ላንተ ቃል የለኝም ሰራህ። አላህ መልካም ስራህን ወዶ ከዚህ በላይ ትልቅ ደረጃ ደርሰህ ማይህ ያድርገኝ ያ ከሪም። አላህ መልካም ስራህን ወዶ ይቀበልህ እና ከዚህ ላይ የተሳተፋችሁ ሁላችሁም በትንሽም በትልቅም አሻራችሁን ያሳረፋችሁ ሁላችሁም አላህ መልካም ስራችሁ ወዶ ይቀበላችሁ። ጀነተል ፊርደውስን የምትገቡበት አላህ ሱብሓነሁ ወተዓላ በኢኽላስ ይሰራ ነው አላህ ሱብሓነሁ ወተዓላ ያድርገን እና በጣም አመሰግናለሁ። ያው ረጅም እንዳላወራባችሁ ብቻ በጣም ነው ደስ ያለኝ። አላሁመ ለከል ሐምድ። አላህ ሱብሓነሁ ወተዓላ ምስጋና የተገባ ይሁን። ኦኬ ማሻአላህ። ወደ ቦርዶ አባላት እንሂድና ከዛ በኋላ ወደ እንትን እንሄዳለን ማለት ነው። የምስጋና ምስክር ወረቀት በተቋም ውስጥ የአስተዳደር ግሩፕ ውስጥ ላሉት ነው ምን ጀምረው ማለት ነው። የተቋሙ አስተዳደር ግሩፕ ላይ ላሉት ከኡስታዝ አቡሩ ሜሳ ጀምራለሁ። ኡስታዝ አቡሩ ሜሳ በተቋም ውስጥ ጸሐፊ ሆኖ ነው እያገለገለ ማህበራችን የእስላም ብርሃን ለዓለም የማድረስ ዓላማ በማንገብ በሚያደርገው እንቅስቃሴ ውስጥ የተቋሙ አጠቃላይ አስተዳደራዊ ስራዎች ውስጥ በመስራትና የሰለጠነ ያላሰለሰ ጥረት በማድረግ ተቋሙ እዚህ ደረጃ እንዲደርስ የላቀ አስተዋጽኦ በማበርከቶ እውቅና እየሰጠን በተቋሙ ስም ከፍ ያለ ምስጋና እናመሰግናለን። አላህ መልካም ስራችሁን በእኽላስ ይቀበላችሁ። ኡስታዝ አቡሩ ሜሳ ማለት ነው አሻራውን ከጣሉት ውስጥ አንደኛው ነው። የተቋሙ ጸሐፊ ነው ራሱ ማለት ነው። የተቋሙ ዋና ሊቀመንበር አቡነ አይም የተቋሙ ዋና ሊቀመንበር አቡነ አይም አለ። ወንድም አቡነ አይም አለ። ያው በኦሪጂናል ስሙ ማልጠራው ያው ለሴኩሪቲ ነው። ኢንሻአላህ ማህበራችን የእስላም ብርሃን ለዓለም የማድረስ ዓላማ በማንበብ በሚያደርገው እንቅስቃሴ ውስጥ ለተቋሙ አጠቃላይ አስተዳደራዊ ስራዎች በመስራት እና ያላሰለሰ ጥረት በማድረግ ተቋሙ እዚህ ደረጃ እንዲደርስ የላቀ አስተዋጽኦ በማበርከቶ እውቅና እየሰጠን በተቋሙ ስም ከፍ ያለ ምስጋና እናመሰግናለን። አላህ መልካም ስራችሁን በእኽላስ ይቀበላችሁ አሚን እንላለን። የተቋሙ ምክትል ማነው? የተቋሙ ሁለተኛ ሊቀመንበር ምክትል ሊቀመንበር
ወንድም ኢብኑ ረሻድ ማህበራችን የኢስላም ብርሃን ለዓለም የማድረስ ዓላማ በማንገብ በሚያደርገው እንቅስቃሴ ውስጥ የተቋሙ አጠቃላይ አስተዳዳሪና ስራዎችን በመስራት እና ያላሰለሰ ጥረት በማድረግ የተቋሙ እዚህ ደረጃ እንዲደርስ የላቀ አስተዋጽኦ በማበርከቱ እውቅና እየሰጠን በተቋሙ ስም ከፍ ያለ ምስጋና እናመሰግናለን። አላህ መልካም ስራችሁን በኢክላስ ይቀበላችሁ። እሺ የተቋሙ ሂሳብ ሹም ወንድም አብዱ ኢብራሂም ማህበራችን የኢስላም ብርሃን ለዓለም የማድረስ ዓላማ በማንገብ እና በሚያደርገው እንቅስቃሴ ውስጥ የተቋሙ አጠቃላይ አስተዳዳሪ ስራዎች በመስራትና ያላሰለሰ ጥረት በማድረግ ተቋሙ እዚህ ደረጃ እንዲደርስ የላቀ ምስጋና የላቀ አስተዋጽኦ በማበርከቱ እውቅና እየሰጠን በተቋሙ ስም ከፍ ያለ ምስጋና እናመሰግናለን። አላህ መልካም ስራችሁን በኢክላስ ይቀበላችሁ። አሚን። አንድ ቁጥር ኦኬ። ወንድም እስማኤል ወይም እስሚዞ ትንሹ እስሚዞ ማህበራችን የኢስላም ብርሃን ለዓለም የማድረስ ዓላማ በማንገብ በሚያደርገው እንቅስቃሴ ውስጥ የተቋሙ አጠቃላይ አስተዳደራዊ ስራዎችን በመስራትና ያላሰለሰ ጥረት በማድረግ ተቋሙ እዚህ ደረጃ እንዲደርስ የላቀ አስተዋጽኦ በማበርከቱ እውቅና እየሰጠን በተቋሙ ስም ከፍ ያለ ምስጋና እናመሰግናለን። አላህ መልካም ስራችሁን በኢክላስ ይቀበላችሁ። እስሚዞ የተቋሙ ቦርድ አባል ነው ማለት ነው። ቦርድ አባል ነው። ለዚህ ያደረሰውም አንደኛው የተሯረጠ እሱ ነው ማለት ነው፣ ከመካከላቸው ማለት ነው። እሺ ለት ሰላም ጣሰው ማህበራችን የኢስላም ብርሃን ለዓለም የማድረስ ዓላማ በማንገብ በሚደረገው እንቅስቃሴ ውስጥ የተቋሙን አጠቃላይ አስተዳደራዊ ስራዎችን በመስራትና ያላሰለሰ ጥረት በማድረግ ተቋሙ እዚህ ደረጃ እንዲደርስ የላቀ አስተዋጽኦ በማበርከቱ እውቅና እየሰጠን በተቋሙ ስም ከፍ ያለ ምስጋና እናመሰግናለን። አላህ መልካም ስራችሁን በኢክላስ ይቀበላችሁ። እህት ሰላም ማለት ሰለምቴ ናት። ከእስሚዞ ጋር የቦርድ አባል ናት ማለት ናት። እህት ሰላም ማለት ነው፣ ሰለምቴዋ ማለት ናት። እሺ ሌላ ያላነሳሁት ካለ እሺ አድሚኖች ናቸው። አድሚኖች ጋር እመጣለሁ። እነ ዛሃራ፣ እነ ጀሙቲ፣ እነ ሀዊ፣ እነ መህዲ የመሳሰሉት እነ ሱሌይማን የመሳሰሉት ናቸው። እነሱ ጋር ተመልሼ እመጣለሁ ማለት ነው። እነ ረምላ፣ እነ ሀድል እነሱንም ማንሳት አይቀርም ማለት ነው። ኢንሻአላህ እመለሳለሁ ማለት ነው። ትንሽ ረፍት አድርግና ኢንሻአላህ እስከዛ ድረስ እኔም የውጭውን ሽንት ቤት ላሳያችሁ። አንተም ረፍት እያደረግህ ኢንሻአላህ። እሺ አስፉኝና አድሚኖች አንዴ እስሚዞን አሁን ገብቶ አይቼው ነበር አይደል? እስሚዞ ወላሂ አላየሁትም። ይሄኛው የውጭ ሽንት ቤት ነው። የውጭ ሽንት ቤት አለው፣ ሻወር ቤትም አለው። 4 ሽንት ቤት፣ 2 ሻወር ቤት እና 6 ሽንት ቤት አለው፣ 2 ሻወር ቤት አለው ማለት ነው። ያው ውሃም እዚሁ ጋር አለ፣ ቧንቧ እንጠቀሙበት። ስቲንጃ ለሚያለው ይሄንኛው ሻወራቸው ነው፣ ሻወር ቦታ ነው። ማሻአላህ 3 4 5 6 እነዚህ ሽንት ቤቶች ናቸው። ሽንት ቤቶች ናቸው። ወደ ሻወር ቤት ማለት ነው። አንደኛው ይኸውና፣ ሁለተኛው ይኸውና። ይሄ ውጪ ያለው ነው ማለት ነው። ማሻአላህ መስጊድ አጠገባችን መስጊድ አለ አይደል? አጠገባችን መስጊድ አለ። መስጊዱንም ማሳየት ጎረቤት አጠገባቸው ዞሮ ነው የሚገቡት ወይስ እዛው መግቢያ አድርጋችሁለታል? የሆነ በር ነገር አድርጋችሁለታል ከመስጊዱ ጋር? መግቢያ አለ። ኦኬ ማሻአላህ ከመስጊዱ ጋር ማለት ነው። ያው መግቢያው ማሻአላህ አላሁ አክበር አላሁ አክበር አላሁ አክበር ቀጥታ ይገናኛል መስጊዱ ጋር። ማሻአላህ እዚህ ጀማዓ ሰላት ምናምን እዚሁ ጋር መተው መስገድ ይችላሉ። ማሻአላህ መሸበን ብለው መሰለቅ የለም መውጣትም ይችላሉ። ለሱብሂም ቀጥታ ከመስጊዱ ጋር ስለሚገናኝ የሚያገናኝ በር አለው፣ ቀጥታ የሚያገናኝ ማለት ነው። ሰፊ ነው፣ ግቢው ሰፊ ነው። ሰፊው ነው፣ በጣም ሰፊ ነው።
ግቢው ሰፊ ነው በጣም። ይሄ አሁን ኢንሻአላህ ቃል የተገባልን ከዚህ ቅንጭብ ጀርባ ያለው አጠቃላይ ይካላል። ድንበሩ ባይገርማቸው የመስጂዱ ድንበር ከመስጂዱ ጋር ያዋስነናል ማለት ነው። ይሄ ቦታ ከተለቀቀልን ኢንሻአላህ መናፈሻ ነው። በጣም ደስ ይላል ግቢው። በጣም ማሻአላህ። ኦኬ እያወራችሁ ኢንሻአላህ ሐሳብ ያላችሁ እንትን አስተዳደሩ ላይ መልእክት አስቀምጬላለሁ። ኡስታዝ አቡሩ ሜሳ መርሐባ። እሺ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማንም ያወራ? እንዴት ናችሁ? ጄክ ነኝ። እንዴ ታዲያ በራስህ አታወራም እንዴ? ምንድነው እንደዚህ የምታምታታት? ተሳስተን ነው። አሪፍ ነው። ማሻአላህ። ሰላም ነው አሎ አልሐምዱሊላህ። እንኳን ደስ አላችሁ። ንገረን። እንኳን አብሮ ደስ አለን። ኧረ የሚገርም ነው። ቃላቶች ራሱ በቂ አይደሉም ለመግለጽ። ወላሂ በቦታው ያለ ሰው ይረዳዋል ነገሩ። በጣም ትልቅ ስራ ነው። አላህ ጀዛችሁን ይክፈላችሁ። ትልቅ ነገር ነው ማለት አላማው ሰው ስለገባው ከሳንቲም ጋር የተያያዘ ነገር የሌለው ሰው ነው የተሰበሰበው። በጣም ደስ የሚለው ነገር ማለት ነው። ከዲዛይን ካደረጉልን ሰዎች ጀምሮ ሰዎች ናቸው። ወኔያቸው እንደዛ ነው ማለት ነው። በቃ ታሪክ ሰርተን እኛ እንለፍ በቃ ይሄ ያለ አይደል ብሎ የሚያስብ ሰው ነው የተሰበሰበው። ያ ስብስብ ስለሆነ ነው እንጂ ገንዘብ ከገንዘብ ጋር መነካካት ጥሩ አይደለም ማለት ነው። በጣም አደጋም አለው እንትኑ ማለት ነው። አንደኛ ስም ማጥፋትም ሊኖር ይችላል። ሁለተኛ ነገር ደግሞ ወንጀልም፣ ሶስተኛ የሰው አቅም ነው። ሰው ለፍቶ ላቡን አውሮፓ ላይ፣ አሜሪካ ላይ፣ አረብ ሀገር ላይ የለፋበትን ብር በሰለምቴዎች ስም፣ በምንድነው በየቲሞች ስም፣ በመስጊድ ስም ኪስ የሚደለብበት ነገር በጣም አደገኛ ነገር ነው። እኔ እንዴት እንደሚያየውም ሰው አናቅም። ኢንሻአላህ ወደፊት እናንተም ጠንቃቃ ሁኑ። እዚህ እንትን ላይ ያላችሁ አውሮፓ፣ አሜሪካ ምናምን ያላችሁ ተደራጅታችሁ የሆነ ነገር እንዲህ ሊረዳ ነው ሲባል መጀመሪያ ማድረግ ያለባችሁ ምንድነው ማስረጃ ማለት ያለባችሁ ኦዲት ይደረጋል ወይ ገቢና ወጪ ይታወቃል የሚለውን ነገር መርምሩ፣ ፈትሹ ይመስላል። ጀዛኩሙላህ ኸይረን ጀዛ ሁላችሁም ስላደረጋችሁት ነገር ማለት ነው። አዊ ያለሽ ማውራት ትችያለሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁላችሁንም ሰላም አለይኩም ብያለሁ። እንዴት ናችሁ? በተቋሙ መመረቅ የተሰማኝን ደስታ ልገልጽላችሁ ፈልጋለሁ። በዚህ ላይ ደግሞ ጥረት ላደረጋችሁ ከትንሽም ከትልቅም በሀሳብም በገንዘብም በእውቀትም ጥረት ያደረጋችሁ ሁሉ አላህ መልካም ስራችሁን ይቀበላችሁ ይክፈላችሁ። ከዛ በተረፈ በጣም ደስ ብሎኛል። እንደታቀደው ደግሞ ሰዎች ሰለምቴ እህት ወንድሞቻችን ሲባረሩ ወደ ኩፍር ከሚመለሱ ለጊዜያዊ ቆይታ ወደ ራሳቸው እስኪመለሱ እውቀትን በደንብ እስኪይዙ ራሳቸውን ችለው እስኪቆሙ ድረስ ለ6 ወር ያክል በዛ ተቋም ላይ ሆኖ ሊያሳልፉ ስለሆነ በጣም ደስ ነው ያለኝ። በዛም ደግሞ አላህ ተጠቃሚ ያድርጋቸው ሁሉንም ማለት ነው። ሁላችሁንም ጀዛኩሙላህ ኸይር። በጣም ነው ደስ ያለኝ ማለት ነው። ማሻአላህ እንኳን ደስ አለሽ በድጋሚ እንኳን ደስ አላችሁ በድጋሚ። ኢንሻአላህ እኔ ጨርሻለሁ የነበረውን እንትን የሰርተፍኬቱን በእያንዳንዱ ዛሬ ለሁሉም ይሰጣል ማለት ነው። በአካል ያሉ ሰዎችም በአካል ፕሪንት ተደርጎ ይሰጣል ማተብ ያለበት። በአካል የሌሉት ሰዎች ደግሞ ከሀገር ውጭ ያሉትም ሰዎች እንደዚሁ በየእንትናቸው ይሰጣቸዋል ማለት ነው። ኢንሻአላህ ጀዛኩሙላህ ኸይረን ጀዛ። ሌላ መናገር የምትፈልጉት ነገር ካለ ኡስታዝም ስለገባ አህመድ ለመጀመሪያ ኡስታዝም በኋላ በደንብ ሙሐደራ ይሰጠናል። አህመድ አሚቲ ሰላም አለይኩም ወራህመቱላሂ ወበረካቱ። የለም መሰለኝ እንቅልፉን ተኝቷል።
ኦኬ ከሌለ ወደ እንግዲህ ኡስታዝ ሙአዝ ኡስታዝ ጀማል የምትለው ነገር አለ? ኡስታዝ ጀማል አይ መጨረሻ አካባቢ ይናገራል ኡስታዝ። እሺ በቃ የተወሰነ ነገር ይበለን ኡስታዝ ሙአዝ። ኡስታዝ ሙአዝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ኡስታዝ? ሰላም። በነገራችን ላይ አንድ ሰርተፊኬት ረስቻለሁ። ዋናውን ሰው ማለት ነው ዲዛይን የሚሰራልን ትምህርት ሲለቀቅ በአጠቃላይ ትምህርት በሚለቀቅበት ሰዓት ላይ ዲዛይን የሚሰራልን ምናምን አንድ ሰው አለ። ሸረፍ የሚባል ወንድም አለን። አይታችሁት ከሆነ አላውቅም። ሸረፍ የሚባል ወንድም አለን። በጣም በቃ የዲዛይን ክፍል በጣም እንትን የሚለን ማለት ነውና ዲዛይን ይሰራልናል። የመጽሐፍም ላይ ትምህርት ስለቅም ዲዛይን የሚሰራልኝ እሱ ነው ራሱ ማለት ነው። ለሱ እንትን የተባለ አለ። ስለሱም የተዘጋጀ የእንትን አለ። ቆይ ሰርተፊኬት አለ የምስጋና እሱን እየፈለኩኝ ነው። አብዱንም እየተባለ ነው ኡስታዝ። አብዱ ማን? ሰላም አለይኩም። አብዱልከሪም ታስታውሳለህ? አብዱልከሪም ያኛው አብዱልከሪም በፊት ይሰራልን የነበረው ሰርተፊኬት ተዘጋጅቷል እኮ ግን አሁን ግን የቱ ጋር እንዳለ በጣም ብዙ ሰርተፊኬት ስለተዘጋጀ ነው። አዎ ቆይ ሰርተፊኬት እያየሁ እኮ አሁን እኮ ሰርተፊኬቱ የቱ ጋር እንዳለ ነው ያንተነት። አሁን የአብዱልከሪምን አገኘሁት ራሱ። እሺ ለወንድም አብዱልከሪም ማህበራችን በኢስላም ብርሃን ለማዳረስ ዓላማ በማንገብ በሚያደርግ እንቅስቃሴ ውስጥ በተቋሙ አጠቃላይ አስተዳደራዊ ስራዎችን በመስራት ያላሰለሰ ጥረት በማድረጉ ተቋሙ እዚህ ደረጃ እንዲደርስ የላቀ አስተዋጽኦ በማበርከቱ እውቅና እየሰጠን በተቋሙ ስም ከፍ ያለ ምስጋና እናመሰግናለን። አላህ መልካም ስራዎችን በኢኽላስ ይቀበሉ። ለአብዱልከሪም ነው። የአብዱልከሪምን አገኘሁት። የሸረፍን አንዴ ልፈልገው። አንዴ ታገሱኝ። ኦኬ አገኘሁት። የምስጋና ምስክር ወረቀት ለወንድም ሸረፍ ማህበራችን የኢስላም ብርሃን ለዓለም የማድረስ ዓላማ በማንበብ በሚያደርገው እንቅስቃሴ ውስጥ የተቋሙ አጠቃላይ አስተዳደራዊ ስራዎችን በመስራት እና ያላሰለሰ ጥረት በማድረጉ ተቋሙ እዚህ ደረጃ እንዲደርስ የላቀ አስተዋጽኦ በማበርከቱ እውቅና እየሰጠን በተቋሙ ስም ከፍ ያለ ምስጋና እናመሰግናለን። አላህ መልካም ስራችሁን በኢኽላስ ይቀበላችሁ አሚን ይላል። እንግዲህ ማን ነው? የሸረፍ ነው ማለት ነው። ሌላ ያልሳውስቱ አለ ዛሃሩ? ሁሉም የተጠሩ ይመስለኛል። እስኪ የማስታውሰው ነገር ካለ ደግሞ ኢንሻአላህ ቴሌግራም ላይ ጽፍላለሁ። ኦኬ ሁላችሁም ተጠርተዋል አድሚኖች። በቃ እንትን ካለ ያው ሰርቲፊኬቱ ምናልባት ስም አለመጥራቴ ነው እዚህ እንትን የሚለው እንጂ ሌላው በአጠቃላይ ተመዝግቦ ቁጭ ብሏል። የሁሉም ማለት ነው ላደረጉበት ነገር ማለት ነው። ኢንሻአላህ ስለ ህንፃው ነው የምናወራው፣ ስለ ስራ ነው የምናወራው እንጂ ስለ ኡስታዞች አይደለም የምናወራው። ኢትዮጵያ ውስጥ ያሉ ብዙ ኡስታዞች አሉ፣ ግን ከኛ ጋር የተገናኘ ነገር ህንፃውን ያበረከቱ ፈንድሬዚንግ ያደረጉ ያሳለጡ ትምህርት ላይ የነበሩ ያስተማሩ ምናምን ናቸው እንትን ያሉት እነዚህ አይነት ሰዎች ናቸው። ይሄን ይመስላል። እሺ ኡስታዝ መቀጠል ትችላለህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ድምጼ ይሰማል? ይሰማል። ኡስታዝ ቀጥል። እንትን ነው ኡስታዝ፣ ወላሂ በጣም ደስ ብሎኝ ነው እንጂ የገባሁት ዛሬ የማወራበት ቀን አይደለም። ምክንያቱም የምርቃት ቀን ነው፣ ለእናንተ ስራ የተመረቀበት ቀን ነው። እነኚህ ትላልቅ አንበሳዎች መካከል ቁጭ ብዬ ደግሞ ማውራትም ደስ አይልም። አንድ እሱ ነው። በጣም ደስ ስላለኝ ነው የሰራችሁት ነገር ፍሬ አፍርቶ ያንን ፍሬ ለማየት አላህ ሱብሓነሁ ወተዓላ ስላበቃችሁ በጣም ደስ ብሎኛል። አላህ ሱብሓነሁ ወተዓላ ወደፊትም የምትሰሩትን ስራ እንዲሁ በረካ አድርጎላችሁ አላህ ዘንድም ተቀባይነት እንዲኖረው ዱዓችን ነው። ሁሌም በተቻለን አቅም በእነኚህ ስራዎች ላይ ከእናንተ ጋር መሳተፍ ቢያቅተን በዱዓ ከእናንተ ጎን እንደሆንና ሁሌ ዱዓ እንደምናደርግላችሁ አትዘንጉ ለማለት ነው የፈለግኩት። ጀዛኩሙላሁ ኸይረን። ሁላችሁንም አላህ ይቀበላችሁ፣ አላህ ስራችሁን ይውደድላችሁ። የሰራችሁትን ነገር በአጠቃላይ ለሱ ውዴታ የሰራችሁ አላህ ያድርግላችሁ፣ አላህ ይቀበላችሁ ብያለሁ። ጀዛኩሙላሁ ኸይረን። ጨርሻለሁ። ጀዛኩሙላሁ ኸይረን።
ኡስታዝ ማዝ ጀዛኩሙላሁ ኸይረን አሚን ቢያለን ኡስታዝ አልተመቸው መሰለኝ። አህመድ ምንም አልተነፈስከምና አህመድ ካለ ኢንሻአላህ። ሰላም አለይኩም እንዴት ቆያችሁ? ይሰማል ድምጽ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ትንሽ ያው ጥራቱ ምናምን አለው ድምጽ ያስፈልጋል አህመድ። ኦኬ እሺ አሁንስ እንዴት ነው? ይሰማል። አልሐምዱሊላህ አልሐምዱሊላህ። በጣም ትልቅ ነገር ነው ሐቂቃ፣ እንደ ቀላል ነገር እንዳታዩት። ምናልባት በሰፊው ተዘጋጅቼበት አልመጣሁም ይህንን ነገር ለመግለጽ። ብዙ እንደውም ያሉብንን ሸክሞች፣ ብዙ እንደውም ያሉብንን ኃላፊነቶች የሆነ ቀለል አድርጎ ነው እዚህ እየሰማን ያለ ነውና እንደ ቀላል ነገር እንዳታዩት ሐቂቃ በጣም ትልቅ ኃላፊነት ነው ኡስታዝ ወሂድ የተሸከመልን። በጣም ትልቅ ሸክም ነው ኡስታዝ ወሂድ ያቀለለልን። ከሰለምቴዎች ጋር ተያይዞ ትልቅ ኃላፊነት አለብን ሐቂቃ የሚኖሩበት ዛት ሚንስ ከቤት ተባረው የሚጠለሉበት፣ ከመመገብ አኳያም ደግሞ ምግብን የሚያገኙበት አንድ ሙስሊም ከአንድ ሙስሊም ጋር ልክ እንደ አይንና እንደ አፍንጫ ነው። ዛት ሚንስ አንድ ሰው አፍንጫው ቢመታ አይኑ አለማልቀስ አይችልምና ሙስሊም የአንድ ሙስሊም አካሉን ጭምር ነው። ዛት ሚንስ አካል እንደመሆኑ ደግሞ አንድ አካል አንዱን አካል ነጥሎ መመለከት አይችልም፣ ወይም ደግሞ ልክ እንደ አንድ ንጥል ኮሚኒቲ ሊመለከቱ አይገባም። አንድ ሰለምቴ ሲባል የሰለምቴ የሚባለው ስያሜ የራሱ የሆነ ለየት ያሉ ኮሚኒቲ ተደርገው ሊታዩ ይገባል። የሆነ ማን ይታያሉ ይገባል ሲሆን ይታያሉ ያስተት ነው ብዬ አስባለሁ። እና ለየት ያሉ የተነጠሉ ኮሚኒቲዎች አይደለም። እኔ አንተ ሁላችንም ሙስሊም በሚባለው ኮሚኒቲ ስር እንደምንጠቃለለው ነው እነሱም ሙስሊም ከሚባለው ከኢስላም ጥላ ስር ሊጠቃለሉ የሚችሉት። እና በዚህ ኢስላም ጥላ ስር የሚጠቃልሉ ሙስሊም እህት ወንድሞችን ልክ እንደ አንድ አካል ቆጥረን እነሱ ሲራቡ የማጉረስ እነሱ ሲታረዙ የማልበስ ግዴታ አለብን። ገብቷቸዋል። ከተለያዩ የሃይማኖት ዘርፎች ሪቨርት አድርገው ወደ እስልምና ሲመጡ በቤተሰብ በዘመድ ከቤት መባረር ሊሆን ይችላል፣ ምግብን መከልከል ሊሆን ይችላል። ለሚደርስባቸው እያንዳንዱ ነገር ኃላፊነቱን እንወስዳለን። እንደ ኡማ ያለብን ግዴታ ነው ሐቂቃ እንደ ኡማ ያለብን ትልቅ ግዴታና ኃላፊነት ነው። ትልቅ ሸክም ነው። ይሄንን ግዴታ፣ ይሄንን ኃላፊነት፣ ይሄንን ሸክም እስቲ በየትኛው መልኩ ነው የትኛው አካል ሲወጣ የተመለከታችሁት? ቤት ሰርቶ ያስቀመጠ 1 2 3 እየተባለ ለሆነ ሰው ወይ ደግሞ በቅርብ ሙስሊም ለሚያክሰው እንጂ ሌላው ብሶበት እንኳን ማለት ነው ልክ እንደና አማር ኢብኑ ያሲር በልቤ እንኳን ይዘዋለው ካፊ እንኳን ቢጠፋ ይሄ ነገር በማለት አብዛኛው በክርስትና ሃይማኖት ላይ ተመልሶ ተመለከቱታላችሁ ሐቂቃ። እኔ በራሴ ላይ በጣም ብዙ ጊዜ ተስፋ የቆረጥኩበት አጋጣሚዎች አሉ። እነዛን ሰዎች አትሊስት አናገሬ የሆነ ያህል መስመር እንኳን ማስኬድ ብችል፣ እኔ ባልችል እንኳን ከሰው ጋር ማገናኘት ብችል፣ እነዛን ሰዎች በትክክል ባለማናገሬ በትክክል ባለመድረሴ ብዙ ሰዎች ወደ ክርስትና ተመልሰው የተመለከትኩበት አጋጣሚ አለ ሐቂቃ። ይሄ ለእናንተም ትምህርት እንዲሆናችሁ ነውና ደግሞ እንደ ኃላፊነት ልክ እንደ አንዱ ማደማ አለ ይጠይቀናል። ነገር ከቶቻል ይጠይቀናል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰዎች በተሰበሰቡበት ፊት ለፊት ቆመው እጆቻቸውን እንደዚህ አሳስረው አንድ ሙስሊም ለአንድ ሙስሊም ወንድሙ ልክ እንደዚህ ያለ ነው ብለው ሲያስረዱ አንድ ሙስሊም የአንድ ሙስሊም አካል መሆኑን ለማስተማር ፈልገው ነው። እንዳንጠጠል አንዱ የአንዱ ኃላፊነት አንዱ የአንዱ ሸክም መሆኑን ለማስረዳት ፈልገው ነውና እንደ አንድ ሙስሊም ተቀብለን ከወሰድናቸው በኋላ እነዚህ አካላት ሲራቡ ዝም ማለት፣ እነዚህ አካላት ሲታረዙ ዝም ማለት የለብንም። ቤዚካሊ ኃላፊነቱን የመውሰድም ግዴታ አለብንና ማለት ነው። በጥቅሉ እንደውማ ካለብን ነገ አላህ ፊት ስንቆም ከምንጠየቅበት ሸክም ያቀለንን ስራ ነው እንግዲህ ኡስታዝ ወሂድ እዚህ ያቀረበልን። ሐቂቃ እንደ ቀላል ነገር እንዳትመለከቱት ነው። ትልቅ ሸክም ነው ከኛ ጀርባ ላይ ወረደው። አላህ ደግሞ በሰፊው የሚስፋፋበት አሁን ያለበት የተገነባበት ቦታ አለ። ከዛም በዘለለ ደግሞ በተለያዩ ከተሞች ላይ እንዲህ አይነት ነገሮች ቢስፋፉበት፣ ሰለምቴዎች ከቤት የሚባረሩበት አጋጣሚ ካለ ቤት የሚያገኙበት፣ ምግብ ማግኘት የማይችሉበት አጋጣሚ ካለ ምግብ ማግኘት የሚችሉበት፣
ትምህርት ለማግኘት ደግሞ ልክ እንደ መድረሳ መሰል ያሉ ቦታዎች ላይ ደግሞ መጥተው ኢስላማዊ እውቀትን የሚወስዱበት ቦታዎች በሰፊው ደግሞ ኢንሻአላህ ከአላህ እገዛ ጋር በሰፊው ይስፋፋሉ። አላህ ካለ እንደዚህ የተጋገዝን ያሉብንን ሸክሞች እያቀለልን እንሄዳለን። አላህ ይጠብቃችሁ ይጠብቀን። ስራችንን አላህ በእኽላስ ይቀበለን። በጣም ትልቅ ስራ ነው እንግዲህ አላህ ይቀበለን ኢንሻአላህ። በጣም ሰፊ ሀሳቦች ሊኖሩ ይችላሉ፣ ግን አሁን ከመጣልኝ ነገር ላካፍላችሁ ብዬ ነው። ባረከላሁ ፊኩም ጀዛኩሙላሁ ኸይራን። ይሄን ይመስላል ያለኝ ሀሳብ። ወይየከ ኸይር ቃል ኢንሻአላህ። እኔም ትንሽ ፐርሰንት ስለሆነ ያለኝ አንድ ሁለት ፖይንቶች አስቀምጥ ብዬ ነው። በቅድሚያ ሁላችሁም ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። በመቀጠል በተክቢራ እንጀምራ። ሁላችሁም ኮሜንት ላይ ተክቢራ አርጉ። አላሁ አክበር አላሁ አክበር አላሁ አክበር። ለዓለማቱ ጌታ ምስጋና ይገባው። በዚህም የተባረከ ደስ በሚል ቀንም አላህን ማመስገን ያለብን። ለምን ካላችሁኝ በጣም ታሪክ የተሰራበት በቃ የሆነ መሰረት የተቀመጠበት ለወደፊት ትውልዶቻችን መሰረት የሆነበት የተቀመጠበት ነገር ነው። እሱ ምንድነው ካላችሁኝ ሄድ ኦፊስ የምንለው የሆነ ቦታ አለን። ኦንላይን ያለው ስራ ምድር ላይ አርፏል ኦሬዲ። ኦኬ ያ ጀማዓተል ኸይር አሁን የሚወራውን ነገር እዚህ ብትመጡና ብታዩት ይገባችሁ ነበር ምን አይነት ነገር እንደተሰራ ማለት ነው። ይሄን የሚያክል ህንጻ በዚህ ጊዜ በሁሉም ህዝብ እንደዚህ በመሰራቱ ትልቅ ደስታና ፈርቀዳጅ ነው። አላህም ካለ ይቀጥላል ወደፊት። ያው አሁን ለሰለምቴዎችና የደርስ እንትና የመድረሳ ነገር ነው። አሁን ደግሞ አድርጎ ኢንሻአላህ በዩኒቨርሲቲ ደግሞ እንጠብቀዋለን አይደለ? ኢንሻአላህ በዩኒቨርሲቲ ደግሞ የምንጋኘው ዋናው መንገዱ ተጀምሯል ነው። ንጽሩ ፍሬ እያፈራ እንደሆነ አይተንበታል። ይሄ ቀን ታሪካዊ ቀን ነው፣ ፍሬ አይተንበታል ነው። በመጀመሪያ ይሄን ካልን በመጀመሪያ ማስከን የሚፈልገው ኡስታዞ ሄድ ነው። ይሄን ሁሉ ነገሮች በማድረግ ከላይ በማስተማርም አልፎ ምድር ላይ ያለውን ስራ በማሳለጥ ከሱም አልፎ ደግሞ በብዙ ነገር በመደገፍ እኛንም ሁሉም በመደገፍ እዚህ ላበቃ ኡስታዞ ሄድ ጀዛከላህ አላህ ይቀበልህ። በመቀጠል ወንድሞች ያው ኡስታዝ ቅድም በደንብ ገልጿቸዋል። ሁሉም ወንድሞች ሁሉም መሰረት ይባል ያስቀምጡ ወይም ደግሞ ሁሉም አርአያ አድርጓል። ተማሪዎችን በመማር ይሁን እያንዳንዱ አስተዋጽኦ አስቀምጧልና ሁላችሁም አላህ ኸይር ጀዛችሁን ይቀበላችሁ። ያው ያ ጀማዓተል ኸይር ይሄ አርአያ ነው። ምንድነው ካላችሁኝ ስራ መሰራት እንደሚችል ያየንበት ቀን ነው። ኦኬ በዚህ በትንሽ አመታት ይሄን የመሰለ ትልቅ ህንጻ በቪዲዮ እንዳም በደንብ አልወጣም ብዬ አስባለሁ። ከይቅርታ ጋር እኔ ሳስበው በቪዲዮ በደንብ አልተገለጸም። በአካ ሄዳችሁ ብታዩት እያንዳንዱ ህንጻ የዋለበት ማቴሪያል እያንዳንዱ ነገር ብትመለከቱ በጣም ጥራት ያለውና ጥርት ባለ መንገድ ጥንቅቅ ብሎ የተሰራ ህንጻ ነውና በጣም ደስ ይላል። አልহামዱሊላህ አሁንም ዙሪያ እየሆነ ባይዘው ይሳራችሁ እናንተ እያወራ ዙሪያ መኪና ውስጥ ለኛ ዙሪያ እየሆነ ነውና ጀዛኩሙላህ ማለት ነው። ኢንሻአላህ እንዳላሰዝባችሁ እዚህ ጋር አቆማለሁ። ያው ግን ይሄ ጅማሮ ነው የሚለው ነገር አስምሩበት። ከዚህ በኋላ ኢንሻአላህ እዚህ ቦታ ላይ ዩኒቨርሲቲዎች ሌሎች ትላልቅ ነገሮች ተሰርተው እንደምናይ ምንም ጥርጣሬ የለውም። በ3 አመት ይሄ ከተሰራ መጪዎቹን 20 አመት 30 አመት ደግሞ ብዙ ነገሮች ይሰራሉ። ይሄም ደግሞ ለወደፊት ትውልድ ታሪክ ነው። ጀማ እኛ ብናልፍ ራሱ በቃ ኦሬዲ ታሪክ ተቀምጧል። ሰለምቶች ከዚህ በኋላ አይቸገሩም። ቅድም ወንድም አህመድ ያነሳው ነገር ነበረ። ሰለምቶች ጀማ የሚደርስባቸውን ስቃይ አንድ ምሳሌ አስቀምጥላችሁ እኔ በማቀው ማለት ነው። እኔ በማቀው በተቋሙ ተረድታ ነበር። በዛን ጊዜ ልጅ አላት። ስትፋታ በኋላ ከቤት ነው ውጪ ያላት። ኦኬ ከቤት ወጣ አጋጣሚ እኛ ሰፈር አካባቢ ነው አሳፊያን አልተናገርኩም። ብቻ ግን አውርተን አገናኝተው እንደዚህ ከሰው ማለት ነው። በኋላ ግን ያው ተቋሙ ረድቷታል፣ በየወሩ ረድቷታል። ግን ያብር ለሷ በቂ አልነበረም ስላችሁ ያው ልጅ አላት ታውቃላችሁ። ተቋሙ ደግሞ እስከ ጥግ ድረስ ማድረግ ያለበትን አድርጎ ረድቷታልና አስታውሳለሁ የደረሰባትን ትራውማታይዝድ እንዴት እንደሆነች ልጅ ይዛ አስቡት። በቃ ቤት ያለችውን ስትባረርበት ማለት ነውና አሁን ግን አልহামዱሊላህ ቀረ በቃ በሰላም ምንም ሳይጨነቁ ምንም ጭንቀት ሳይኖርባቸው ዘና ብለው የሚያርፉበት እንትን ተቀምጧልና አልহামዱሊላህ። ይሄን ለመናገር ነው ኢንሻአላህ። ጀዛኩሙላህ። ሰላም አለይኩም ወራህመቱላህ። ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛኩሙላህ ኸይረን ጀዛ። ያው እንትኑ ገንዘቡ ስለማይበቃን ለሰለምቴዎቹ የቤት ክራይ የቀለብ የትራንስፖርት ብዙ አይደለም ብሩ፣ ግን ብዙ ሰዎች ስለሆኑ ለብዙዎቹም እንዲዳረስ ከሚለው ነገር ነው። አሁን ግን ቤት ክራይ ስለሌለ እንደፈለጉ ፈልሰስ ብለው ያለ ምንም ስጋት የሚኖሩበት ነገር ሆኖላቸዋል። ከዛም ባሻገር ደግሞ ያው ቀለባቸውንም እንደ ድሮውን እንትን የሚሉት አይደለም። ቀለብ አይበቃም፣ ይበቃል፣ ስጋት የለውም። እንደፈለጉ የሚበሉበት የሚጠጡበት ቤት ነው የሚሆነው ኢንሻአላህ ማለት ነው። ልብስም አይቸግራቸውም። የትራንስፖርትም የፖኬት መኒ ምናምን ይኖራቸዋል እዛው